ታደሰም አሁንስ አቅማጠው ደከመኝ እያለ ያለቃቀሰ መጥቷልኝ። አሁን ቀደም አብርሽ ነግረን ነበረ፣ ልሰማንም አልቻልክም ማለት ነው። አንዳንዴ ሰው ካልሰማ ምንም ማድረግ አይቻልም። ምከረው ምከረው መከራ ይምከረው ነው መሰለኝ ባልሳሳት። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ትናንትና ዳኒና ሩታ ተገናኝተዋልኝ። ዳኒም እንግዲህ ከጠፋ ከወር በኋላ ዛሬ በዳኒ ቤት ሩታ ተገኝታለች ማለት ነው። እሱንም እንግዲህ ዳኒ በጣም ከፍራቱ የተነሳና በጣም ብዙ ነገሮች መስራትም አልፈለገ መሰለኝ፣ ማለትም አልፈለገ እኔ እንደተረዳሁት። ግን ያንንም ሆነ በጣም ብዙ ሰዎች ዳኒ በመጣ እያልን ስንጣራ ነበር ማለት ነው። ይህንም እንግዲህ ጥሪያችን እነሱ ኮሜንትም ሆነ በላይቭም ሆነ የምንናገረውን ሰምተው እንግዲህ ዳኒና ሩታ ተገናኝተዋል። እኛም በጣም ደስ ብሎናል። ትናንትና ሩታ እንግዲህ ደስታን አሰናብተዋለች። ይህንም ደስታ የተሰናበተበትን ጉዳይ ሁላችንም እናውቃለን። እሱ ምንድነው በጣም ደስታ በቃ የሆነ መስራት ነገር አይችልም። ያው መስራት ነገር አይችልም ስላቸው ሁሉም ከእናቱ ሆድ ተምሮ አይደለም ሚዲያ ላይ ምናምን ነገር የሚንቀሳቀስ ማለት ነው። ግን አንዳንድ ሰዎች ተፈጥሯቸው በጣም ዝምተኛ አሉ። አንዳንድ ሰዎች ደግሞ እልህ አስጨራሾች አሉ ማለት ነው። አሁን ዳኒ የሳቀ በጣም ብዙ ነገርም እያደረገ በጣም ይችልበታል። እኛ ያው እናውቃለን ከሚዲያ በጣም ብዙ ነገር ቆይቷል። ግን ይሄ ምንድነው ተፈጥሮ ነው አብሮ በቃ ተፈጥሮ ማለት የሆነ ስንወለድም የሆነ ተፈጥሮ ነገር ሊኖርን ይችላል። የሆነ ተሰጥቶ ነገርም ሊኖር ይችላል። ደስታ በጣም ምርጥ ነው። የሆነ የወንድ እንትን ነገርም አለው። የሆነ ደርበብ ያለ ነው፣ ደስ ይላልኝ። ግን የሆነ አንዳንድ ነገር ሲናገር ምናምን ነገር ለሚዲያ አያሳምንም። ለዚያ ነው ማለት ነው ደስታ ይቀየርልን ስንል የነበረ። አብርሽም እንግዲህ በጣም እያለቃቀሰ ነው። ወይኔ እኔ እኮ ይቺ ነገር አብርሽ ማለት ነው አንተን ተው ብለን ነበር። ግን እኮ አንተ ከካሜራ ጀርባ አለ ማለት ድምፅህን እየሰማ ማነህ ነው አይደለ? ስለዚህ እንግዲህ አንድ ሰው አንተ የምታልቃቀስ በነገራችን ላይ ይሄ ነገር እኮ ድራማ ነው እያልን በጣም ብዙ ነገር እየሄደ ነው። እና ልጁም እንግዲህ ዛሬ ዳኒ አቅፎታሊ ልጄን አፍቆኛል። ሩታም እንግዲህ ከሩታ ከጎኗ ሆናለሁ ብሎ ከጎኗ መጥቷል። እሷም እንግዲህ በደስታ የተቀበለች ይመስለኛል። ያው አንዳንድ ነገር የሆነ ነገር ሩታን ስታይዋት በጣም የሆነ ትትና ነገር አላት ማለት ነው። ብዙዎቻችን ባየነው ቪዲዮ ወዲያው ስሜታዊ ሆንና እንሳደባለን፣ በጣም ብዙ ነገር እንላለን ማለት ነው። ግን ቢሆንም ስሜታዊ መሆን የለብንም። እነሱ ስራ ነው የሚሰሩት፣ ይስሩ። አንዳንድ ሰዎች ደግሞ ሩታ ብቻዋን ትንጣ እንዴ? ይች ብቻን እኮ ዩቱብ አይሰራም። እኛን አታዩንም እንዴ? ብቻችን ስለምንሰራ መስሎኝ እይታ የሌለን ማለት ነው። እንግዲህ እኮ ከወንድ ጋር እንደዚህ ያለ ነገር ብንሰራ እኮ በቃ ከነሱ የበለጠን ስራ ነበርና፣ ስለዚህ ዩቱብ ስራ እንደዚህ ጥንድ ሆኖ ነው የሚሰራ። ስለዚህ ሩታንም ቢሆን በሌላ አትውሰዱባት። የሩታ አባል አብርሽና አብርሽ ነው። የልጁ አባት ደግሞ አብርሽ ነው ማለት ነው። የልጁ እናት ደግሞ ሩታዬ ናት ማለት ነው። እና ስለዚህ ልዑል የተገኘ ከሩታና ከአብርሽ ውጭ የሌላ ሰው የለም። እኛ እኮ እስካሁን ብለናልኝ ዳኒ ነው እኮ የሩታ አባል ምናምን ነገር ስትሉ እንዴ አብርሽ ድምፁን አሰሙትም እንዴ እናንተ ማለት ነው። አብርሽ እኮ ከውስጥ ያለ ልጁን እያጫወተ እና ሩታዬ ፋቤ አትሰቀቂ። ወላይ በጣም የተሰቀቀች በጣም የሆነ ሸም ነገር እያያዛት ነው። እዩዋትማ ማለት ነው። ዝም ብላችሁ ቪዲዮውን አተኮራችሁ እዩትና በጣም ብዙ በተደጋጋሚ አስተያየት ምናምን ነገር ስለምንሰጣቸው ያን ነገር የሆነ እንትን ይላታል፣ የሆነ ቅር ነገር ያላት ይመስለኛል ማለት ነው። ዳኒ ደግሞ እንግዲህ ስለመጣ ከሩታ ጎን ስለቆመ በጣም እኛ የምንፈልገው ነገር ነው ማለት ነው። ከመጀመሪያውም እኮ እኛ የምንፈልገው አንተ ነው ብለን እኮ ዘፍነንልሃል ማለት ነው። እኛ ወንድ ከመጣ ወይም የሩታ አፍቃሪ ሩታ ፍቅረኛ ከያዘች አይቀር አብርሽን የሚበልጥ ባስተሳሰብ አብርሽን ቁጭ ብድግ የሚያረግ በቃ ባስተሳሰቡ በቁመቱ በምን ወዴ አብርሽ ከወጣማ ምን ከአብርሽ የተሻለ ሰው እኮ ያው አልመጣም ማለት ነው። እና ስለዚህ ዛሬ ግን ዳንዬ እንግዲህ ቀስ በቀስ የምንፈርድ ይሆናልኝ። እሱም እንግዲህ ልጄን ካሁን በኋላ እንግዲህ ቀን በቀን አየዋለሁኝ ብሎ ቃል ገብቶ ሄዷልኝ። ሩታም እንግዲህ ፈቃደኛ ሆናለች። እኛም አብረናችሁ እንግዲህ የምንቆይ ይሆናልኝ። የምናያችሁ እያየንም የምንፈርድ ይሆናል። የምትረገጡ ከሆነ ደግሞ እያየን ደግሞ እርግጥ እናርጋችኋለን። እኛ ምንድን ነው አስተያየታችን ዛሬም
ልጁን ወደ ሶሻል ሚዲያ ብዙ አያውጡት። አንደኛ የሰው አይን ጥሩ አይደለም ማለት ነው። ወላሂ የሰው አይን ጥሩ አይደለም። ልጁ ደግሞ ካለ እድሜው በጣም እየፈጠነ ስለሆነ ለዚያ ነው እንጂ እኛ ለሌላ ነገር አይደለም። ያው ብዙ ሰው ልጅ አለው። አዎ የብዙ ሰው ሶሻል ሚዲያ ይወጣል። ግን አንዳንዴ ደግሞ ወደ ራሳችን መለስ ብለን ምንድን ነው ግን እኛ ከነሱ ይበልጥ እኛንን አዋቂ እኛንን በነሱ የእነሱን ኑሮ እኛን የምንኖርላቸው እኛ ያዘዝናቸውን ይኖሩ እኛ ያዘዝናቸውን ይስሩ ይብሉ ማለት የለብንም። በቃ እነሱ የተመቻቸውን እዩ። የሚመጣውን ቪዲዮ የሚረገጥ ከሆነ እንረግጣቸዋለን። ጥሩ ከሆነ የሚያስተምር ከሆነ እንማራለን። የማያስተምር ከሆነ ደግሞ ጠቅጥቀነው አልፈነው እንላለን ማለት ነው። እና ስለዚህ እነሱ የተመቻቸውን እየሰሩ ነው። እኛም በመጣልን ቪዲዮ እነሱ እኮ ውሸት ቢያመጡ እኛ እውነቱ ይሄ ነው ማለት እያልን እናስተካክላቸዋለን። ለምን ብዙ ውሸት እንዳይስፋፋ ማለት ነው። ውሸት ሲስፋፋ ጥሩ አይደለም ታውቃላችሁ ማለት ነው ጋይሶች። እና ስለዚህ ዳንዬ ስለመጣህ በጣም ደስ ብሎኛል። በጣም ጎበዝ ነህ ደግሞ ከሩታ ጋር ደግሞ በጣም ነው በቃ ማች የምትሄዱ እና ቤተሰቦች እንግዲህ ይሄን ይመስላል። ነገ ደግሞ በሩታ ቤት ወይም በአብርሽ ቤት እንግዲህ የሚለቀቅ ይሆናል። ዳንዬ ይመችህ። ዳንዬን እንዳሰድቡት ማለት ነው። እንግዲህ ሩታ ትናንትና ደስታ አባረዋለች። እሱም እንግዲህ ወደ ሀገሩ ተሰናብቷል መሰለኝ። የለም እኛ ትናንትና ሩታ ለምን ብለን ትናንትና በጣም ብዙ ሰዎች ሲቆጡ ነበር ማለት ነው። ያን ደግሞ ምንድን ነው ያኔ ብዙ ሰዎች ደስታን አልተቀበሉትም። ደግሞ ሩታ ያንን ነገር በመጨመሯ ነው እንጂ ደስታ እሱ ኖርም አልኖርም መውጣቱ አይቀርም ነበር። በቃ ሰው አልተቀበለውም። ብቻ የሆነ ሰው ተቀብለነዋል። ሩታ ደስ ያላት እኛም ደስ ይለናል። ግን ቢሆንም ደግሞ የሆነ ካነጋገርም ሆነ ከምንም ሆነ የሚስብ ነገር አይደለም። አሁን እንግዲህ አሁን ቀደም ዳኒ እናንተ አተኩራችሁ እዩ። እንዴት እንደዚህ ይሆናል አትበሉ ማለት ነው። አንዴ በቲክቶክ ማነው ይሄ ዳኒ ተናግሯልኝ እኔ የሩታ በቃ እህቱ ናት። ስለዚህ ዝም ብላችሁ ያልበላችሁን አትካኩ፣ እዩ፣ አስተያየት ስጡ። ያለው ነገር ይሄ ነው። ነገ በተመሳሳይ ቪዲዮና በሌላ እስከምንገናኝ ደህና ቆዩልና። እንግዲህ አብርሽ ምንም ማድረግ አይቻልም። አንተ ደከመኝ አልከኝ ምንም አልከኝ እስካሁን ትዳርህን ምራ ብለን ነበር ማለት ነው። አንተ ግን ከሄርሜላ ጋር ነው የምፈልግ ብለህ ወደዛችኝቱ ሄደሃል። ይመችህ በቃ።